ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን ከከፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ቤቴሌም መምሩ ነኝ። አብራችሁን ቆዩ። ለሁለት ቀናት ሲካሄድ የቆየው የከፋ ዞን ሺሾንዴ ወረዳ ምክር ቤት 6ኛ ዙር 6ኛ ዓመት 18ኛ ጉባኤ ተጠናቀቀ። ምክር ቤቱ ባካሄደው መደበኛ ጉባኤው በተለያዩ አጀንዳዎች ዙሪያ ምክክር በማድረግና የተለያዩ ሹመቶችን በመስጠት ነው የተጠናቀቀው። ዘገባው የባልደረባችን ታመነ በየነ ነው። ማርሻ ስቴፎ ያቀርበዋል። የጉባኤው መወያያ አጀንዳዎች በምክር ቤቱ ዋና አፈ ጉባኤ በአቶ ታድ የማነ የቀረበ ሲሆን በዚህ የምክር ቤቱ 6ኛ ዓመት 6ኛ ዙር 17ኛ መደበኛ ቃለ ጉባኤ ማጽደቅ፣ ያስፈጻሚና የወረዳውን የፍርድ ቤት ሪፖርት ማድመጥና የተለያዩ ሹመቶችን ማጽደቅ ስለመሆኑም አቅርቧል። ይህን ተከትሎ የሁሉም ሴክተሮች የ6 ወራት አፈጻጸም ሪፖርት በወረዳው ዋና አስተዳዳሪ አቶ ደምሴ ገብረ ማርያም ቀርቧል። ዋና አስተዳዳሪ አቶ ደምሴ ገብረ ማርያም ለምክር ቤቱ የሴክተር መስሪያ ቤቶች የ6 ወር እቅድ ክንውን ሪፖርት ባቀረቡበት ወቅት እንደተናገሩት በወረዳው በማህበራዊ በኢኮኖሚያዊ በርካታ ስራዎች መሰራታቸውን ተናግረዋል። ከዚህም ባሻገር ቀጣይ ላይ ጥንካሬዎችን በማስቀጠሉ ረገድና የተስተዋሉ ክፍተቶችን የማረሙን ጉዳይ ሁሉም ወስዶ መስራት አለበት ብለዋል። የወረዳው ፍርድ ቤት አፈጻጸም ሪፖርት በፕሬዝዳንቱ አቶ ተክሌ ታከለ የቀረበ ሲሆን በዚህ በ2017 ዓ.ም በመጀመሪያ አጋማሽ ከቀረቡት 767 የወንጀልና 742 የፍትሐ ብሔር መዝገቦች ውሳኔ ማግኘታቸውን አብራርቷል። ከመድረኩ ተሳታፊዎች ያነጋገርናቸው በሰጡት አስተያየት ባለፉት 6 ወራት ጠንካራ አፈጻጸሞች በወረዳው የተመዘገቡበት ወቅት እንደሆነም ተናግሯል። በኢኮኖሚ ዘርፍ፣ በትምህርት፣ በመንገድ በተለያዩ ሁኔታዎች የቀረበ ሪፖርት አስደሳች እና ለስራ በጣም ሚስብ ኃይል ስለሆነ በጣም ነው ተቀበልኩት። አሁን በጣም ነው የገረመኝ። ቅድም እነዚህ ማናቸው የመንግስት ኮሙኒኬሽኖች ብዙ ነገሮችን በ6 ወር የተሰራው ስራዎችን እንዳለ ለአርሶ አደር ለኛ ለምክር ቤት አሳይተዋል። ያንን ሲያይ እኔ ገና የዚህን ዓመት ስራ ወረዳው በደንብ ሰርቷል ሮጧል ማለት ይችላል። በቀሪዎቹ ላይ የሚጠበቀውን እንደሚያከናውኑ በመግለጽ በስተመጨረሻም የተለያዩ ሹመቶችንና ሽግሽጎች በማድረግ የጉባኤው ፍጻሜ ሆኗል። የክልሉ ደን አካባቢ ጥበቃ ቢሮ ከናቡ ኢትዮጵያ ጋር በመተባበር በደን አጠባበቅና አጠቃቀም ዙሪያ ከባለድርሻ አካላት ጋር በቦንጋ ከተማ ውይይት አካሂዷል። በመድረኩ ላይ የአውሮፓ ህብረት በደን አጠባበቅና አጠቃቀም ዙሪያ ያወጣውን አዋጅ በተመለከተ ሰነድ ቀርቦ ውይይት የተደረገ መሆኑም ተገልጿል። ምህረት ማሞ በመድረኩ ተገኝተው እንኳን ደህና መጣችሁ ያሉት የከፋ ዞን ዋና አስተዳዳሪ አቶ እንዳሾ ከበደም በንግግራቸው የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ብሎም ከፋ ዞን የሚታወቅበትን ደን በአግባቡ በመጠቀም ምርቶቻችንን ለዓለም ገበያ ለማቅረብ በትኩረት ልንሰራ ይገባልን ብሏል። አውሮፓ ህብረት ያወጣውን ደንብ መሰረት በማድረግ ምርቶችን በጥራት ለዓለም ገበያ ማቅረብና ለታችኛው ማህበረሰብ ግንዛቤ ማስጨበጥ እንደሚያስፈልግ የተናገሩት ደግሞ የክልሉ አካባቢ ጥበቃና አየር ለውጥ ቢሮ ኃላፊ ዶክተር አስራት ገብረ ማርያም ናቸው። ከታች ከቀበሌ ጀምሮ እስከ ፌደራል ካሉ ኢንተርናሽናል ኮሚኒቲውንም በሙሉ ኦርጋናይዜሽኖችን በሙሉ አካተን አንዳንድ ነገሮችን አካተናል። ተካቶ የመጣ ደንብ ነው። ምን አካቷል ለምለው አንደኛ ኢንተርፕራይዝ ስለማቋቋም በደንባችን ውስጥ አካተናል። ይሄ አዲሱ ፖይንት ነው። ድንገት ይሄ ቤት ኖቲስ ማድረግ ያለበት በኢትዮጵያ ውስጥ የደን ኢንተርፕራይዝ ኦሮሚያና አማራ ብቻ ነው ያለው። እኛ ይሄ ሁሉ ደን ኖሮን ሲያበቃ ኢንተርፕራይዞች የሉንም። ይሄን ያረጁ ዛፎችን በህግ አግባብ፣ ሁለተኛ ፕላንቴሽን ፎረስት የምንለው የተተከሉ ለደን ድንበርነት የምንተክላቸው ለምሳሌ ገዋታ ብትሄዱ ፕላንቴሽን ፎረስት በፈር ፎረስት አለ። በየአካባቢው ለተለያየ አገልግሎት የሚውሉ ደኖችን ተክለን ስናበቃ ያንን ቫልዩ አድ አድርገን የተለያዩ ነገሮችን የምንፈጥርበት ኃላፊነት ወስዶ የሚያስተዳድርና ኢኮኖሚ ማመንጨት የሚችል ኢንተርፕራይዝ ማቋቋም እንደሚቻል በህግ ደንባችን ውስጥ አካተናል። ጊዜው ሲደርስና ያ አቅም ሲፈጠር ኢንተርፕራይዝ ሊቋቋም የሚችልበት አንድ አዲስ ሀሳብ በደንባችን ውስጥ ተካቷል። ይህ ደንብ ተፈጻሚ ሲሆን በተለያዩ መንገዶች በእንጨትና በከሰል ስራ ላይ የተሰማሩት ዕጣ ፈንታቸውን ያስረዱን ደግሞ ከናቡ ኢትዮጵያ አቶ ልሳኑ ተሾመ ናቸው። ይሄ ሲባል ደግሞ ለምሳሌ እንደ ናቡ እንኳን ወስደን ስናይ እንደ ናቡ እንደ ትልቅ መሬት አድርጎ መነሻ አድርጎ የሚወሰደው ምንድነው ደንና የሰው ልጅ ተመጋግቦ የሚኖሩበት ተጋግዞ የሚኖርበትን አካባቢ መፍጠር እንጂ ደን ላይ ብቻ ትኩረት ተሰጥቶ
አካባቢ ጥበቃ ላይ ብቻ ትኩረት ተሰጥቶ ለሰው ልጅ ትኩረት የማይሰጥበት ሁኔታ የለም። ለሁለቱም ተገቢ የሆነ ድጋፍ ተሰጥቶ የሚሄድበት አሰራር ነው ናቡ እየተከተለ ያለውና ከዚህ አንጻር ምናልባት በደን አካባቢ ላይ ያሉ ማህበረሰብ ክፍሎችን ይሄ ደንብ ምናልባት በአውሮፓም ደቡብ ምዕራብ ክልልም የወጣው ደንብ እነዚህን ሰዎች ተጠቃሚነታቸው ላይ የተለየ ጫና የሚያመጣ ሳይሆን አንደኛ ደንን በአግባቡ ትላንት በተፈጥሮ እውቀት፣ በባህላዊ እውቀት፣ በአካባቢ ማህበረሰብ ባህላዊ እውቀት ተጠብቆ የመጣው ደን አሁን ባለው ሁኔታ እየጠፋ ነው ያለውና ይሄ ደን ሙሉ በሙሉ እየጠፋ በሄደ ቁጥር ዞሮ ተጎጂው እዛ አካባቢ ላይ እዛ ደን አካባቢ ላይ ካለው ማህበረሰብ ተነስቶ እስከ ላይ ድረስ ያለ ማህበረሰብ ክፍል በአጠቃላይ ስለሆነ ብዝሃ ሕይወት ላይ ስለሆነ ጫና የሚመጣው ይህን ጫና ለመቀነስ ከዚህ ጥፋት ደኑን ለመታደግ ሲባል ስለዚህ ደን አሁን ተመናምኖ ሄዶ ወድሞ አልቆ መጨረሻ ላይ የቀረችውን ትንሿን ደንም ብትሆን ባለችበት ቦታ ላይ ለማቆየትና ከዛ መጠቀም ያለብን የተስተካከለ የአየር ለማግኘት አየር ንብረት እንዲኖር ለማድረግ የአካባቢ ላይ ያለው የሰው ጤና እንዲጠበቅ ለማድረግ ሲታሰብ ስለዚህ እነዚህን ደኖች መጠበቅ አስፈላጊ ነው የሚሆነውና በዚህም ጉዳይ ላይ ከተሳታፊዎች የተነሱ ሀሳቦች አሉ። የደን አስተዋጽኦ እጅግ በርካታ በግንባታም ይሁን በከሰልም ይሁን በማገዶ እንጨት ላይ እጅግ በጣም 99 በሚባለው የኤነርጂ ኃይሎቹን በሙሉ የምትጠቀምበትና ባርዛፉ አስተዋጽኦ አድርጎ ሸክምን የሚሸከምበት ሂደቶች አሉ። በተለይ የአውሮፓ ህብረት ያወጣው ህግ በተለይ ለኛ አካባቢ በጣም ጠቃሚ ነው። የዛ ብዙ እድሎች አሉ። ያንን ህግ አክብረን ከሰራን ተጠቃሚነታችን እንድናረጋግጥ ያደርጋል። በተለይ አነስተኛ አርሶ አደር 55% እዚህ ክልል ላይ ከድህነት ወለል በታች ነው ቡና የሚያመርት ማለት ነው። ቡናውን ያመርታል ግን ተጠቃሚነቱ አነስተኛ ነውና ይሄን ህግ ተግባራዊ ከተደረገ ግን አካባቢውንም የኛንም አርሶ አደሮች በጣም ተጠቃሚ የሚያደርግ ነው። እኔ ወደ ሁለተኛው ህግ ከመምጣቴ በፊት ይሄ የአውሮፓ ህብረት ህግ ተግባራዊ ማድረግ ማለት ቅድም ያወራነውን የደን አዋጅ ደጋፊ ነው። በነገራችን እሱን ተግባራዊ ያደረግን ማለት ደናችንን ጠበቅን ማለት ነው። እሱን ተግባራዊ ያደረግን ማለት ደግሞ ጄኔቲክ ፑሉን የቡናን ኢንዱስትሪ ቀጣይነት እንድናረጋግጥ እድል ይፈጥራል። እንደ ሀገር 575,000 ሄክታር ነው ያለው የጫካና የከፊል። በከፋ ዞን ብቻ 104,128 ሄክታር ኦልሞስት 39% ጫካና ከፊል ጫካ እዚህ ከፋ ውስጥ ነው የሚገኘው። በጣም ይረዳና ይሄ ጎልደን ኦፖርቹኒቲ ነውና ህጉን በቀላሉ እንድናረግ ተግባራዊ እንድናረግና ተጠቃሚነታችን እንድናረጋግጥና ይሄን ህግ አከበርን ማለት በተለይ ለኛ ነው የሚጠቅመው የሚል ነገር ነው ያለኝ። በዴቻ ወረዳ የማንኪራና የአካባቢው ተወላጆች ማንኪራን ለማልማት ተደራጅተው እንቅስቃሴ መጀመራቸው ተገለጸ። የማንኪራ አንደኛ ደረጃ ትምህርት ቤትንም መልሶ ለመገንባት የሚያስችለውን የግንባታ ቁሳቁስ ማሰባሰብ የተጀመረ መሆኑን ተመላክቷል። ዘገባው የባልደረባችን ናስር ተማም ነው። ምህረት ማሞት አቀርበዋለች። ይህንን በተመለከተ አስተያየት ሰጡን የአካባቢ ተወላጅ ሺህ እስማኤል ጀማል የማንኪራን አንደኛ ደረጃ ትምህርት ቤት መልሶ ለማልማት እንቅስቃሴ መጀመራቸውን ገልጸው የሚከተለውን ማብራሪያም ሰጥተውናል። የማንኪራ ትምህርት ቤት እኔ ከ1999 እስከ 2001 ዓመተ ምህረት አስተምራለሁ። ትምህርት ቤቱ የወደቀው አሁን አይደለም፣ በዛ ነው የወደቀው። ባለፈው እንደውም ክፍል ላይ ለጎርግስ ለኔ ሲያነሳ ትምህርት ቤቱ እስካሁን አለ ነው ያልኩኝ። እንዴት ይደረግ በሚለው ተነጋገር። የማንኪራ ወጣቶች የቴሌግራም ግሩፕ ከፈቱ። ቴሌግራም ግሩፑን ተቀላቀል ወንድሜ ነስረዲን አስገባኝና ስንቀላቀል ቅድሚያ ምን እንስራ ትምህርት ቤት እንስራ በሚለው ነው ያን በተመሰረተ መጋቢት 7 2017 ላይ የቦንጋ ነስረዲን ኑሩ አሽከርካሪዎች ማሰልጠኛ ላይ 9 አባላት ተገኘን። 9 አባላት ተገኝተን ጊዜያዊ ኮሚቴ 5 መረጥንና መስራት ካለብን ከኛ ነው የምንነሳ ህዝቡን እስከምናሰባስባልና በቦንጋ ከተማ ነስረዲን ኑሩ አሽከርካሪዎች ማሰልጠኛ ተቋም ባለቤት የሆኑት ሀጂ ነስረዲን ኑሩ በበኩላቸው ትምህርት ቤቱና አካባቢውን ለማልማት አስፈላጊውን ድጋፍ እንደሚያደርጉም ገልጸዋል። ማንኪራ ላይ ትምህርት ቤት መስራት እንዳለብን ከወጣቶች ጋር ተነጋገርንና በዛ ልክ ቆርቆሮ ያስፈልጋል ትምህርት ቤቱን ለመስራት ቃል ገብቼላቸዋለሁ። ህዝቡም አብሮ እንደሚሰራ የተነጋገርነው። ቀጣይ ምን ያስፈልጋል ከተባለ ብዙ ችግሮች አሉበት። አንደኛ ማንኪራ ሲባል ቡና መገኛ ነው። ስሙና ሀገሩ እኩል እየሄደ አይደለም።
በዛ ልክ እኛ ደግሞ የአቅማችንን መደገፍ አለብን። ሁሉም የአካባቢ ተወላጅም ሆነ አሊያም ስለ ቡና ሲነሳ የሚቆረቆር ሁሉ ማንኪራ ሊደግፍ ይገባል። የትምህርት ቤት ችግር አለ፣ የመንገድ ችግር አለ፣ የጤና ችግር አለ። እነዚህን ሁላችንም ተረባርበን ተደጋግፈን ልናግዝ ይገባል ይላሉ። አስተያየት ሰጪዎቹ አክለው እስካሁን የደረሱበትን ደረጃ ገልጸው ለሌሎች ባለድርሻዎችም የበኩላቸው እንዲወጡም ጠይቀዋል። መስራት ካለብን ከኛ ነው የምንነሳ። ህዝቡን እስከምንሰባሰብ እናሰባስባለንና እዛው ነስረዲን አጅኖሩ 100 ቆርቆሮ 3 ወጣቶች 9 ፓኮ መስማር 2 ወጣቶች ደግሞ አንዱ 5000 አንዱ 2000 በጠቅላላ 7000 ብር አገኘን እና ቀጣይ እንዴት እናድርግ በሚለው ቀጣዩን ወደ ዴቻ ወረዳ መሄድ አለብን የሚለውን የግድ ሄርን። ይሄ ለመንግስት ብቻ ምንቶ ጉዳይ ሳይሆን ትምህርት አንደኛ ልጆቻችን የሚማሩበት ነው በሚል ስሜት ህዝቡን መነሳት አለበት ብለን ነው ሀሳብ ያቀርብ ነው። እያንዳንዱ ህዝብ የራሱ ልጅ ነው የሚማረው፣ የወንድሙ ልጅ ነው የሚማረው። እዛ ጋር ያለው አርሶ አደር በዛ ልክ ሲሄድ ውጭ ያለን ሰዎች ደግሞ እኛ ሁሉም መንግስትም እዚህ ጋር ሊያግዘን ይገባል። አንደኛ ይሄን አራያ አድርገው ሌላ ትምህርት ቤቶች ላይም ህዝቡን በማነሳሳት መስራት አለባቸው ይላል። ሁሉም ትምህርት ቤቶች ቢኬድ እንደዚህ አይነት ክፍተቶች ይኖራሉና ለዚህ ትምህርት ቤት ብቻ ሳይሆን እኔ እንደ ዴቻ ላይ ያሉ ትምህርት ቤቶች ተመክሮ ሊሆን ይችላል ብዬ አስባለሁ። በዚህ ዙሪያ ላይ ያነጋገርናቸው የአካባቢ ወጣቶች ደግሞ የሚከተለውን አስተያየት ሰጥተውናል። ወጣቶች የነበረውን ችግር መነሻ በማድረግ ትላንት ይህ ችግር አሁን የመጣ ችግር አይደለም። በእናቶቻችን በአባቶቻችን ላይ የነበረው ችግር ነው። ይሄ ችግር ከነሱ አልፎ በእኛ ለም ደርሷል። እኛ ደግሞ በዚህ ችግር ውስጥ ሆነን ለቀጣይ ትውልድ ማሳለፍ የለብንም በሚለው ይህን ሀሳብ ምክንያት መነሻ በማድረግ ተደራጅተዋል። ተደራጅተው ደግሞ አሁን በማህበር እቅድ በማዘጋጀት እንደገና ከሚመለከተው አካል ጋር በመነጋገር ከወረዳ መንግስት ጋር ግንኙነት በማድረግ አሁን ትምህርት ቤቱን መነሻ በማድረግ አሁን እንደ እቅዳችን መነሻ የተደረገው ትምህርት ቤቱ ነው። በመጨረሻም የዴቻ ወረዳ አስተዳደር ተወካይ ይህንን አስመልክቶ ያሉን አለም ከወረዳ ጀምሮ እስከ ቀበሌ ሰፊ ንቅናቄ ተደርጓል። በዛ መነሻ እንደ ወረዳችን ብዙ ሚሊዮን ገንዘብ ተሰብስቧል። በዛ ልክም ገንዘቡ ሲሰበሰብ ትምህርት ለትውልድ ንቅናቄ ሲፈጠር በየትምህርት ቤቱ እንደ ወረዳ ያሉ ትምህርት ቤቶች ላይ ምንድነው ጉለቱ? ይሄ ጉለት በዝርዝር ታቅዶ ያ ወደ ገንዘብ ተቀይሮ ማህበረሰቡ መሳተፍ ያለበት የራሱ ድርሻ መወጣት ያለበት የራሱ ድርሻ በገንዘብ ምንድነው በጉልበት ምንድነው ብሎ ተለይቶ ብዙ ሚሊዮን እንደተሰበሰበ አውቃለሁ። በዛ ልክም እያንዳንዱ ገንዘብ መሰብሰብ ብቻ አይደለም፣ በሁሉም ትምህርት ቤቶች ላይ ወደ ትግበራ የውስጥ ቁሳቁስ ከመጽሐፍ ግዢ ጀምሮ የተለያዩ ቁሳቁሶችን ከማሟላት ጀምሮ የተለያዩ የተማሪ መማሪያ ክላስ እጥረት ያለበትን ጭምር የመማሪያ ክላስ ግንባታ የተለያዩ መነሻ የሚያደርገው አንድ የዛ ትምህርት ቤት ላይ ያለውን ክፍተት ነው መነሻ የሚያደርገው እቅዱ። በዛ ዝርዝር እቅድ ተነስቶ ብዙ ስራዎች እንደተሰሩ አውቃለሁ። የአርብቶ አደር አካባቢዎች ፍትሐዊ የልማት ተጠቃሚ እንዲሆኑ በትኩረት የተሰራ መሆኑን የደቡብ ምዕራብ ኢትዮጵያ ሕዝቦች ክልላዊ መንግስት አርብቶ አደርና ቆላማ አካባቢ ቢሮ ኃላፊ አቶ ታምሩ ቦኒ ተናገሩ። ቢሮ ኤልኤልአርፒ በተሰኘ ፕሮጀክት በክልሉ በከፋና ምዕራብ ኦሞ ዞን የሚገኙ የአርብቶ አደር አካባቢዎች የተመሰረተ ልማት ተጠቃሚ ለማድረግ የሚያስችል ውል ተፈራርሞ ወደ ስራ መገባቱም ተገልጿል። ዘገባው የባልደረባችን ሳሙኤል ቆጭቶ ነው። ብሩክታይት ብርሃኑ ታቀርበዋለች። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልላዊ መንግስት ቆላማ አካባቢና አርብቶ አደር ቢሮ በክልሉ የሚገኙ ቆላማና አርብቶ አደር አካባቢዎችን የልማት ተጠቃሚ ማድረግ የሚያስችል መንገድ ለማሰራት ጨረታ ማውጣቱ ይታወሳል። በዚህ መሰረት ጨረታውን ያሸነፉ የግል ኮንስትራክሽን ድርጅቶች ጋር በካፋና ምዕራብ ኦሞ ዞን የሚገኙ ቆላማና አርብቶ አደር አካባቢ ማህበረሰቦች የልማት ተጠቃሚነታቸው እንዲረጋገጥ የሚያስችል የአዲስ መንገድ ግንባታ ውል ተፈራርሞ ወደ ስራ የተገባ ሲሆን በድሪምላንድ ኮንስትራክሽን ድርጅት የሚገነባው በካፋ ዞን ጎባ ወረዳ ከኡፊቲ እስከ ጋርሙጂ መንገድ ርክክብ ተደርጓል። በፊርማው ስነ ስርዓት ወቅት ንግግር ያደረጉት የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ቆላማ አካባቢና አርብቶ አደር ቢሮ ኃላፊ አቶ ታምሩ ቦኒ የአርብቶ አደርና ቆላማ አካባቢ ማህበረሰቦችን የልማት ተጠቃሚ ለማድረግ ጥናቶች ሲደረጉ መቆየታቸውን ተናግረው ከክልሉ በተመረጡ ዞኖችና ወረዳዎች የሚገነባ የመንገድ መሰረተ ልማት አንዱ መሆኑን አብራርተዋል። እንደሚታወቀው የአርብቶ አደር አካባቢዎች በርካታ የልማትና የመልካም አስተዳደር ስራዎቻቸው ወደ ኋላም የቀሩ በተለያየ ምክንያቶች ወደ ኋላ የቀሩ ከመሆኑ ጋር ተያይዘው
እነኚህ ችግሮችን ሊቀርፍ በሚችል መልኩ ፍትሃዊነትን ጠብቀን እነኚህ ስራዎችን ስንሰራ ነበረው። ስለዚህ እነኚህ ስራዎች አሁን ጥናትና ዲዛይን አምና ሰርተናል። የሰልፍ ዶክመንት አዘጋጅተናል። ዘንድሮ ደግሞ በዘንድሮ ዓመት በ2017 ዓመተ ምህረት በድምሩ ወደ 81 ኪሎ ሜትር መንገድ ግንባታ ነው። የአምና ጥናትና ዲዛይን ነው። የዘንድሮ ግንባታ ነው የምናካሂደው። የሰራነው በሁለት ዞኖች እና 3 ወረዳዎች ላይ ነው የሰራነው። ጠቅላላ ወደ 180 ያህል ኪሎ ሜትር ጥናትና ዲዛይን ሰርተን ነበረ። እሱም አንዱ በካፋ ዞን ጎባ ወረዳ ከኡፊት ጋራሙጂ የሚወስደው መንገድ ነው። የመንገድ ርክክብ በተደረገበት ወቅት አስተያየት የሰጡት የድሪምላንድ ኮንስትራክሽን ድርጅት ዋና ስራ አስኪያጅ ኢንጂነር ዴቾ ደም በበኩላቸው በስራ ወቅት የጸጥታና የነዳጅ አቅርቦት ችግር እንዳይከሰት ቢሮው በትኩረት ሊሰራ ይገባል ብለው የግንባታው ስራ ሂደት በተያዘለት ጊዜ ገደብ እንዲጠናቀቅ ርብርብ እንደሚያደርጉም አስረድተዋል። 20 ኪሎ ሜትር በላይ ሰርተን አጋጣሚ ኋላ የቀረ በበጀት ምክንያት ወደ ኋላ የቀረ መንገድ ነው። ስለዚህ እንደ አጋጣሚ እኛ ልክ ዚሲር መተን ስንጫረት አጋጣሚ ፈቅዶልን እግዚአብሔር ማለት ይቻላል እግዚአብሔር ፈቅዶልን ድጋሚ አሸንፈን አሁን ወደ ስራ ልንገባ ነው። በጉዳዩ ላይ አስተያየት የሰጡት የጎባ ወረዳ መንገድና ትራንስፖርት ጽህፈት ቤት ኃላፊ አቶ አስፋቸው አቱሞና የወረዳ የመንግስት ዋና ተጠሪና የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ብዙአየሁ ተስፋዬ እንደተናገሩት ከኡፊቲ እስከ ጋርሙጂ የሚወስደው መንገድ በአዲስ መልክ መስራት መጀመሩ የወረዳውን ልማትና ኢኮኖሚ ተጠቃሚነትን ለማረጋገጥ ትልቅ ሚና እንዳለው ጠቅሰው የግንባታው ስራ በጥራትና በፍጥነት እንዲጠናቀቅ ወረዳው አስፈላጊውን ድጋፍ እንደሚያደርግ አብራርተዋል። አስተያየት ሰጪዎቹ አክለውም የስራው እንቅስቃሴ ውጤታማ እንዲሆን ጉዳዩ የሚመለከታቸው አካላት የበኩላቸውን ድርሻ እንዲወጡም አሳስበዋል። በርክክብ ስነ ስርዓቱ ላይ የክልሉ ቆላማ አካባቢና አርብቶ አደር ቢሮ የግንባታ ክፍል ዳይሬክተር አቶ ጌታሁን ገብረስላሴ፣ የድሪምላንድ ኮንስትራክሽን ድርጅት ዋና ስራ አስኪያጅ ኢንጂነር ዴቾ ደምን ጨምሮ የዘርፉ አስተባባሪዎች፣ የጎባ ወረዳ አመራሮችና ተወካዮች እንዲሁም ጉዳዩ የሚመለከታቸው አካላት ተገኝተዋል። የግብርና ሜካናይዜሽንና የክላስተር አስተራረስ ዘዴዎችን በመጠቀም ምርታማነትን ለማሳደግ ለበልግ አዝመራ ማሳቸውን እያዘጋጁ መሆናቸውን በጨታ ወረዳ የቀይ ቀበሌ አርሶ አደሮች ተናገሩ። የወረዳው ግብርና አካባቢ ጥበቃና ህብረት ስራ ጽህፈት ቤት በበኩሉ በዘንድሮ የበልግ አዝመራ ከ6000 ሄክታር በላይ የሚሆን ማሳን በዘር ለመሸፈን እየተሰራ መሆኑን አስታውቋል። ዘገባው የደቡብ ራዲዮና ቴሌቪዥን ድርጅት ቦንጋ ቅርንጫፍ ጣቢያ ነው። ጽዮን ታደለ ምርታማነታቸውን ለማሳደግ ሜካናይዜሽንና የክላስተር አስተራረስ ዘዴዎችን በመጠቀም ማሳ ማዘጋጀታቸውን በጨታ ወረዳ የቀይ ቀበሌ አርሶ አደሮች ተናግረዋል። በተያዘው የበልግ ወቅት በማሳቸው ላይ በቆሎ ለመዝራት ቅድመ ዝግጅት ማጠናቀቃቸውንም ገልጸዋል። አርሶ አደሮቹ የክላስተር አስተራረስ ዘዴ ጊዜና ጉልበት በመቆጠብ ድካምን ከመቀነስ ባሻገር ምርታማነትን ለማሳደግ ትልቅ እገዛ እንዳለውም ተናግረዋል። ምርጥ ዘርና የአፈር ማዳበሪያ ወቅቱ በእጃቸው መግባቱን ጠቁመው ከወረዳው አመራር ጀምሮ እስከ ቀበሌ ግብርና ባለሙያዎች ምርታማነታቸውን ሊያሳድጉ የሚችሉ ድጋፍና ክትትል እያደረጉ መሆናቸውን ገልጸዋል። የጨታ ወረዳ ግብርና አካባቢ ጥበቃና ህብረት ስራ ጽህፈት ቤት ኃላፊ አቶ አሸበር ሲሳይ በበኩላቸው በዘንድሮ የበልግ አዝመራ ከ6400 ሄክታር በላይ ማሳን በበቆሎ፣ ማሽላ፣ ቦለቄና መሰል ሰብሎች ለመሸፈን ታቅዶ እየተሰራ መሆኑን ተናግረዋል። እስካሁን ከእቅድ በላይ 6500 ሄክታር በመሬት በአንደኛ ዙር እርሻ የተዘጋጀ እንደሆነም አክለዋል። የአርሶ አደሩን ምርታማነት ለማሳደግ ኑሮውን ለመቀየር በቴክኖሎጂ አጠቃቀም ላይ ትኩረት ተሰጥቶ እየተሰራ ነው ያሉት ኃላፊው ከ1200 ሄክታር መሬት በሙሉ ፓኬጅ እንደሚለማ ጠቁመዋል። በዚህም ከ220 ኩንታል በላይ የበቆሎ ምርጥ ዘር ለማቅረብ የታቀደው እስካሁን 150 ኩንታል ለአርሶ አደሩ መከፋፈሉንና ቀሪውን የማዳረስ ስራ እየተሰራ መሆኑን ገልጸዋል። ለበልግ አዝመራ 617 ኩንታል የአፈር ማዳበሪያን ለማሰራጨት ከታቀደው እስካሁን 370 ኩንታል በላይ ለአርሶ አደሩ መከፋፈሉንም ገልጸዋል። በወረዳው የኩታ ገጠም አስተራረስ ዘዴ እየተስፋፋ መምጣቱን የተናገሩት አቶ አሸብር እስካሁን 1800 ሄክታር በላይ ማሳ በዚሁ ዘዴ መዘጋጀቱን ጠቁመዋል። ሜካናይዜሽንን የማስፋት ተግባር ትኩረት የተሰጠ ነው ያሉት ኃላፊው እስካሁን ከ20 ሄክታር በላይ ማሳ በትራክተር መታረሱንም አስረድተዋል። ወደ ስፖርት ዜናዎች ስናልፍ
የካፋ ዞን ክለቦች ሻምፒዮና ለፍጻሜ ያለፉ ክለቦች የተለያዩ ጨዋታ ተካሂዷል። ከቀኑ 7 ሰዓት በተካሄደው የቢጣ ወረዳና ዴቻ ማኪራ በቢጣ 1-0 አሸናፊነት ተጠናቋል። የማሸነፊያውን ጎል 2 ቁጥሩ ንጉሴ ጌታቸው ከመረብ በማሳረፍ የቢጣን ፍጻሜ ጉዞ አሳምሯል። የጊምቦ ዳዲበንና የአዘጋጁ ቦንጋ ከተማ ጨዋታ ውጤትም የሚከተለውን ይመስላል። የ2017 ዓ.ም የካፋ ዞን ክለቦች ሻምፒዮና ለፍጻሜ ያለፉ ክለቦች የተለዩበት ጨዋታ ተካሂዷል። መጋቢት 16 2017 ዓ.ም ከቀኑ 7 ሰዓት በቦንጋ ሁለገብ ስቴዲየም የተገናኙት የቢጣና ዴቻ ማንኪራ ቡና ክለቦች በቢጣ ወረዳ 1-0 አሸናፊነት ተጠናቋል። የማሸነፊያዋና ብቸኛዋን ጎል 2 ቁጥሩ ንጉሴ ጌታቸው ከመረብ በማሳረፍ የቢጣን የፍጻሜ ጉዞ አሳምሯል። በሌላ ጨዋታ ዋና አሰልጣኙን ባልተገባ ተጫዋች ምክንያት በቅጣት ያጣውና በምክትል አሰልጣኙ ወደ ሜዳ የገባው የጊምቦ ዳዲበን ካዘጋጁ ቦንጋ ከተማ ጋር ተገናኝቶ ጊምቦ በ26ኛ ደቂቃ ላይ ደረጀ ወልደ ገብርኤል ቀዳሚ ያደረገውን ጎል ከመረብ ቢያሳርፍም ከረፍት መልስ በ46ኛው ደቂቃ ላይ ሮማን ገዛኝ ለባለሜዳዎቹ አቻ ያደረገችውን ግብ አስቆጥሯል። በዚህ ውድድር ደንብ መሰረት ወደ መለያ ምት ያመሩት ሁለቱም ቡድኖች ከተሰጣቸው 5 የመለያ ምቶች የጊምቦ ዳዲበን እግር ኳስ ቡድን የግብ ጠባቂያቸው በቃሉ አስራት ባዳነው ፍጹም ቅጣት ምት 5-3 በሆነ ውጤት መለያየት ችሏል። በዚህም የጊምቦ ወረዳ በቀጥታ ለሻምፒዮናነት ከታጩት ሁለቱ ቡድኖች መካከል አንደኛው ሆኗል። በክልሉ ክለቦች ሻምፒዮና ካፋ ዞንን የሚወክሉ 5 ቡድኖች መሆናቸው የተረጋገጠ ሆኗል። በዚህም ቢጣ፣ ዴቻ፣ ቦንጋ፣ ጊምቦ ዳዲበን እና የዋቻ ከተማ እግር ኳስ ክለቦች በ2017 ዓ.ም በክልል ደረጃ የሚደረገውን የክልል ክለቦች ሻምፒዮና ተሳታፊ መሆናቸውን አረጋግጠዋል። እስካሁንም ባለው 5 ጎሎችን በማስቆጠር የጊምቦ 6 ቁጥር ደረጀ ወልደ ገብርኤል በኮከብ ግብ አግቢነት ቀዳሚ ስፍራውን ይዟል። በፍጻሜ ጨዋታም ጊምቦ ከቢጣ የፊታችን ሐሙስ መጋቢት 18 2017 ዓ.ም በቦንጋ ሁለገብ ስቴዲየም ይከናወናል። በናንጂንግ በተካሄደው የዓለም የቤት ውስጥ አትሌቲክስ ውድድር ላይ ተሳትፎ አመርቂ ውጤት ያስመዘገበው የኢትዮጵያ አትሌቲክስ ቡድን ወደ ሀገር ቤት ተመልሷል። የአትሌቲክስ ቡድኑ ዛሬ ማለዳ ቦሌ አየር ማረፊያ ሲደርስ የባህልና ስፖርት ሚኒስትር ዴኤታ መኪዩ መሐመድ፣ የኢትዮጵያ ኦሎምፒክ ኮሚቴ ፕሬዝዳንት ዶክተር አሸብር ወልደ ጊዮርጊስ እንዲሁም የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ኮማንደር ስለሺ ስህንና የፌዴሬሽኑ ስራ አስፈጻሚ አባላት አቀባበል አድርገውለታል። ቡድኑ በቻይና ተሳትፎ 2 የወርቅና 3 የብር ሜዳሊያዎችን በማሸነፍ ከዓለም 3ኛ ከአፍሪካ 1ኛ ደረጃን ይዞ ማጠናቀቁ ይታወቃል። በናንጂንግ የቤት ውስጥ አትሌቲክስ ውድድር በ1500 ሜትር ጉዳፍ ጸጋዬ፣ በ3000 ሜትር ፍሬወይን ኃይሉ የወርቅ ሜዳሊያን አስገኝተዋል። ንግስት ጌታቸው በ800 ሜትር፣ በሪሁን አረጋዊ በ3000 ሜትር እንዲሁም ድሪቤ ሆቴልጂ በ1500 ሜትር ለሀገራቸው የብር ሜዳሊያ ማምጣታቸው የሚታወስ ነው። ክቡራን ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ዜናዎች እስካሁን የተከታተላችሁትን ይመስል ነበር። ዜናዎቹን በመምራት ቤቴ ለመምሩ አብሬያችሁ ቆይታ አደረኩ። ቀሪ የካፋ ቴሌቪዥን መሰናዶች ይቀጥላሉ። ሰላም ቆዩልን።